ያው ገበያ ካልሄድኩ ያመኛል። ለነገሩ ያመኛል። አይ ያመኛል ማለት ነው። ወይ መንሱራን ለመንሱራ ሸር አርጉልኝ ለመንሱራ ወይ ቤቷን ታከራየኝ። እዛ አንድ ክላስ ቤት ካላት ምናልባት ታከራየኝ። ገበያ ዳር ስለሆነ ቤቷ ገበያ ዳር ስለሆነ በቃ ሮጥ እያልኩ እንዲገዛ እኮ ነው። ከዚህማ ራቀኝ እኮ እንዴ። እና እኔ ትናንት ሰይድን ብልከው አይደል እንዴ 1 ኪሎ ሽንኩርት ግን ምርጥ ሽንኩርት ነው የገዛው በ130 ብር። ቲማቲም፣ ቃሪያ፣ ሰላጣ ገዝቶ መጣ ማለት ነው። የወንድ ቤተሰብ አሰላሙ አለይኩም ረህመቱላሂ ወበረካቱ። እንዴት ናችሁ? የኢትዮጵያ ኑሮና እኛ እንዴት ይዞናል? እችን ጎማ ዛሬ ደግሞ አምሮባ መታለች። አልቀረችም። ልብ ቅርጽ ምናምን አላት። አያችኋት? ለምን ገዛሻት እንዳትሉኝ ማለት ነው። ገንፎ ለገንፎ ነው የገዛኋት። ሰምታችኋል። አልሙሂም እንግዲህ ከስብ ሊወርድ ስለሆነ ማለት ነው። ሰይድ ለሱ እንጀራ ማጥቀሻ ነው የገዛሁለት። በ1500 ብር ምን ገዝቼ መጣሁ? አብራችሁኝ ሆኑ። ላይክ፣ ሸር፣ ሰብስክራይብ አይረሳ። እንግዲህ 1500 ብር ነው የያዝኩት። ያ ማለት 1000 ብር ሰይድ ጥሬ ብር ሰጥቶኝ ነበረ ማለት ነው። እንደገና እንቁላል ይዤ ሂጄ ነበረ እላችኋለሁኝ። እንቁላሌን ሽጬ 1500 ብር እጄ ላይ ነበረ። ከ1500 ብር የሚገርማችሁ የመለስኩት ብር አለ። ግን ምን ገዝቼ ነው ላሳያችሁ እስኪ። ያኔ እኛ ኑሮ ተወዷልም ረክሷልም ስንላችሁ ያው ትደናገራላችሁ ማለት ነው። ግን ገበያው እብድ ስለሆነ ነው። ለዶሮቼ የሚገርማችሁ እንቁላላቸውን ሽጬ ይሄን የመሰለ እህል በ75 ብር ገዛሁላቸው ማለት ነው። 5 ጣሳ ነው በ75 ብር 375 ብር ገዛሁኝ ማለት ነው። ከ4 ብር 25 ብር ነው። ነቀዝ አለው ግን ቢሆንም ቶሎ ስለሚበሉት ችግር የለውም። እህል ተወዷል። አንዳንድ ገዳሌት ያለው 85 ብር ነው እና ተወዷል እህል ማለት ነው። በቀሎ ራሱ ተወዷል። እና እዚህ ደግሞ ሙዙን ብዬ ንገራችሁ ቤት ከመድረሴ 3ቱን ሙዝ ደፋሁት እና 1 ኪሎ ሙዝ 150 ብር ገዛሁ ማለት ነው። እሰቡት ማለት ነው። እና እችን ደግሞ 100 ብር ነው የገዛኋት። 100 ብር እሰቡት፣ 100 ብር። እና ያው የራስ ወዳጅ ይባላለሁ። አንዳንድ ጊዜ ይሄ እኮ እንቁላል ይዤበት የሄድኩት ሳህን ነው። ነገር ግን የቤት ገበያዬን ቆይ አውጥቼ ውጭ ላይ ያሳያቸዋለሁ። እና የሚገርማችሁ እኔ ራስ ወዳጅ ከሚባሉ ሰዎች አንዷ ነኝ ብዬ ራሴን አምናለሁኝ። እና ነገር ግን እንዴት ነው ራስ ወዳጅ መሆን የሚቻለው? ይሄ ስኳር ድንች ነው። ስኳር ድንች ገዝቻለሁ ዛሬ። ስኳር ድንች በጣም ነው የምወደው። እንዲያውም ተቀቅሎ ጠዋት ላይ መብላት ማለት ነው። እና ስኳር ድንች 100 ብር ገዛሁኝ። ቀይ ስር 3 ፍሬ ቀይ ስር ናት 50 ብር ማለት ነው። እንደምታውስ 50 ብር ማለት ነው። ቀይ ስር ገዛሁኝ። ካሮት እንደዚሁ የ50 ብር ገዛሁኝ ማለት ነው። 6 ፍሬ ናት 6 ፍሬ ብቻ እንደዚህ ጉልት ያኔ በቃ ቁጭ የተደረጉ ነገሮች ናቸው። ገዛዛሁኝ ማለት ነው። ስኳር ድንች ያው ሞቴ ነው ብያችኋለሁ። እንደዚህ ገዛዛው። ስኳር ድንቹ 100 ብር ነው። እና ያው ሲሄድም በባጃጅ ነው የሄድኩት። ቶሎ ለመሄድ ጭቃም ስለሆነ ብዬ ሲመጣም ሲሄድም 60 ብር ለባጃጅ። ከዛ ድንች ገዝቻለሁ። ኖርማል ድንች ለወጥ ማለት ነው። ድንች፣ ቀይ ስር፣ ካሮት፣ ስኳር ድንች ገዛሁኝ። ከዛ ሙዝ 1 ኪሎ ገዛሁኝ። እና እዚህ ደግሞ 3 ኪሎ ሽንኩርት ነው የገዛሁት። ይሄ ሽንኩርት 3 ኪሎ ሽንኩርት ገዛሁኝ በ120 ብር። በ120 ብር ሽንኩርት ገዛሁኝ። ያው ዘወር ብዬ ዝም ብዬ ሳየው ከችርቻሮ ከገበሬ ከመግዛት በትልቁ ሚዛን ከችርቻሮ መግዛት ይሻላል። መርጣችሁ መግዛት ይሻላል። እና እኔ ይሄንን 3 ኪሎ ነው ገዛሁኝ። እቃዋ እንቁላል ይጀባት የህርኳት ናት እላችኋለሁኝ። እኔ ኩላለን እኔ ከ1500 ብር እንግዲህ ይሄ ብር ነው የቀረኝ። ያው 100 ብር ነች ብቻ 100 ምናምን ነው የቀረኝ ማለት ነው። 150 ራሱ ይሆን
5 ብር 5 ብር 10 ብር 10 25 25 145 እሰቡት 145 ብር ተርፎኛል ማለት ነው። ከ1500 ብሩ ይሄ ብር ነው የተረፈኝ። እንግዲህ 5 ጣሳ እህል ሸምቻለሁኝ። እችን ጎማ ገዝቻለሁ። ይሄ እንጀራ ማጥቀሻ እና እነዚህን ነገሮች ነው የገዛሁት። እኔ ያው ገበያ ካተርኩ ያመኛል፣ ለነገሩ ያመኛል። አይ ያመኛል ማለት ነው። ወይ መንሱራን ለመንሱራ ሸር አርጉልኝ፣ ለመንሱራ ወይ ቤቷን ታከራየኝ። እዛ አንድ ክላስ ቤት ካላት ምናልባት ታከራየኝ። ገበያ ዳር ስለሆነ ቤቷ ገበያ ዳር ስለሆነ በቃ ሮጥ እያልኩ እንዲገዛ እኮ ነው። ከዚህማ ራቀኝ እኮ እንዴ። እና እኔ ትናንት ሰይድን ብልከው አይደል እንዴ 1 ኪሎ ሽንኩርት፣ ግን ምርጥ ሽንኩርት ነው የገዛው በ130 ብር። ቲማቲም፣ ቃሪያ፣ ሰላጣ ገዝቶ መጣ ማለት ነው። የወንድ ነገር ሰውት በቃ ያስፈልጋል የሚላትን ብቻ ነው። እኔ ግን እዛ ሴት ትዝ የሚለኝ ግን እችን አሁን ትናንትና ነው የገዛት ሰይድ። ሰላጣ ነው የሰራው ለቲማቲሟ፣ ቃሪያዋንም እንደዛውና ሴትና ወንድ አንድ አይደለም ሀሳባችንም ምኞታችንም። ይገርመኛል ማለት ነው። አሁን ሰይድ እነዚህን ቲማቲሞች ቃሪያ ገዝቶ ሊመጣ ማለት ነው። ትናንትና ሰላጣ ሰራሁለት፣ በላን። በቃ ሰላጣ ሰራው። ሰላጣም ገዝቶ ስለነበረ ከዛ በላን። ያዝ የ1 ኪሎ ቲማቲም 100 ብር ነው የገዛው ማለት ነው። ቃሪያዎቹም እነዚህ እና ሽንኩርቶቹ ወጥ ሰርችበት ስለነበረ እነዚህ 4 ፍሬ ናቸው ከ1 ኪሎ የተረፉት ማለት ነው። እነዚህ 4 ብቻ የሰይድ ግን በቃ ቆንጆ ነገር መግዛት ይወዳል ሰይድ በተፈጥሮ። አልሙሂም ሴትና ወንድ አንድ አይደለም። ገበያ ራሱ ሲሄድና እኔ የፈለኩትን ነገር ገዝቼ እመጣለሁ። እሱ ደግሞ ያቺ የተላከውን ብቻ ነው ገዝቶ ይመጣው፣ ወይንም ደስ ያለውን ነገር ነው ገዝቶ ይመጣው እላችኋለሁኝና እኔ ገበያ ካልሄድኩ ያመኛል። ይሄው እንግዲህ ቆይቼ በስንት ቀን እኮ ነው የሄድኩት። ለነገሩ ሁለታ የሄድኩ ነው ሚስኪን ሀዲያ። ገበያው ራሱ ናፍቆኛል። እና ኑሮ ተወዷል ብላችሁ አትጨነቁ። ዋናው ነገር 1500 ራሱ ገቢ ቢኖራችሁ በ8 ቀን በ15 ቀን በቃ በ8 ቀን አሁን 1500 ገቢ ካላችሁ እንደዚህ ወጣ ብላችሁ አትክልታችሁን ገዛዝታችሁ ትመጣላችሁ። ስለዚህ አትጨናነቁ። ዋናው ነገር ለጤና ነው ማሰብ። ጤና ከሆናችሁ አላህ አፊያ ሰጥቶን የሰው ልጅ እንደልቡ ከተራመደ በጣም ቀላል ነውና አትጨናነቁ። ኑሮ ተወዷል ቢሏችሁ እየበላን እየጠጣን እየኖርን ነው። እሺ ውዶች፣ እና ሀገራችሁ ለመግባት ምክንያት አትፍጠሩ። ኑና አብረን እንኖር እላችኋለሁ። በያላችሁበት ሰላማችሁ ይብዛ።